ቤቱ ሄዳለች። እሱንማ አሁን ለገባችሁ ሰዎች አብራሪላቸው በጌታ አሁን የገቡ ሰዎች ቤቱ ሄዳለች ላላችሁት ቤቱ የሄድኩት ለውክልና ነው። አሁን እንደውም በደንብ እንድትሰሙኝ የምፈልገው ነገር ምንድን ነው? እኔና ጆን ዳንኤል በአካል አንድ ቀን የተገናኘ ነው። እሱንም ከአዶናይ ወንድም ጋር ነው አብረን ሄደን ያገኘ ነው። ኦኬ፣ ለውክልና ነው ያገኘሁት በአካል። ኦኬ ጋይስ፣ እኔና ጆን ዳንኤል በአካል ተገናኝተን አናውቅም ከተፈታ በኋላ በጭራሽ። ገብርኤልን ከአዶናይ ወንድም ጋር ነው ሄጄ ያገኘሁት። በቃ ይሄን ክሊር ለማድረግ ነው። እንግዲህ ሰምታችኋል። ስለዚህ ለምን ሄድሽ እያሉ ብዙ ሴቶች በተለይ ሲበጫጭቁሽ ሲገነጣጥሉሽ ነበር። በተለይ ሴቶቹ ሪማዝ ነው ሴቶቹ ቢያንስ ሴት ነሽ ቢያንስ አየሽ፣ ልትበደ የምትችው ልትደበደብ የምትችው ብዙ ነገር ሊደርስብሽ የሚችለው አንቺ ነሽ። እሱ ምንም ልታደርጊው አትችይም። ምንም ያውም ኢትዮጵያ እየኖርሽ ምንም ማድረግ አትችይም። እሱ እንደዛ ሆነው ሴቶቹ ሲበጫጭቁሽ ሳይ በጣም አዝኑ። ነገ በራሳቸው እንደሚደርስ ረስተውታል። እህት እንዳላቸው ረስተዋል። ሴት ልጅ እንዳላቸው ረስተዋል። ስለዚህ መጠየቅ ግራ ገብቷችሁ፣ ፕላስ ደግሞ ያልተጣሉ ሰዎች ቤቱ ድረስ ወርጄን ያናገርኳት ነው ያለው። ያንን እንኳን መስማት አልፈልጉም። እታች ወርጄ አናገርኳት ነው ያለው። አናገርኳት የሚለውን ነገር እነሱ በምን ወስደውታል? እሷ ፈልጋው ቤቱ ድረስ ሄዳለች፣ አብራው ልተኛ ነው የፈለገችው፣ አብራ ተኝታለች ነው እያሉ ያሉት። የእኛ ሰው እንዴት አይነት መርዝ የሆነ አስተሳሰብ እንዳለው በዚህ ማወቅ ትችላለች። ከፍቅረኛ ወንድም ጋር ነው የሄድኩት። ከአዶናይ ወንድም ጋር ነው የሄደችው። ከአዶናይ ወንድም ጋር ሄዳ ስለ ግዛ ጉዳይ ተነጋገሩ፣ ተመልሳ ሄደች። እሱን ደግሞ ተደዋውለው ነው ሄደችው። ስለዚህ አሁንም የምናገረው ምንድን ነው? ክሊር መሆን ያለበትን ነገር እግዚአብሔር አክብረሽ የሚወዱሽን የሚያከብሩሽን ሰዎች አክብረሽ ይህን ነገር ክሊር ስላረግሽ በጣም ነው የማመሰግነው። አሁንም ግን የዋቱኝ ይህን ውክልና ቶሎ ጨረሽና ተገላጌናቱ ብዙ መዘዞች ሳይመጡ ብዙ ነገሮች ሳይኑ ሙሉ በሙሉ ብሎክ አድርገሽ መገላገል እሱ በደረሰበት ላለመድረስ ማድረግ ጥሩ ነው ብዬ አስባለሁ። ለአንቺ የሚሆንሽ ያ ነው። ከዛ ውጪ ብዙ ነገርን የሚያበላሽ ነገር ለመስራት እቅድ ላይ የነበረ ሰው ነው። ማታ ገብተን ዲቴሉን ባና ሳይኖረው የተፈጠረው ነገር ብዙ ነገሮችን ስናብራራ ብዙ ነገሮችን ስናሳይ ያ ነገር ወደ ሌላ እንዳይሄድ ለመደረግ የሆነበት ጉዳይ ጥሩ ነው ብዬ አስባለሁ። ምክንያቱም ወደፊት አንቺም ልጅ ትወልጃለሽ፣ ቤተሰብ ትመሰርቻለሽ። ይሄ ሶሻል ሚዲያ ላይ የምትመላለሱት ነገር ብዙ ነገር ሊያበላሽ ስለሚችል ለወደፊት ህይወትሽ በአጭሩ እንደዚህ መቅጨቱ መልካም ነው ብዬ አስባለሁ። ለማንም ወንድ ግን አደራ በሰማይ አደራ በምድር ነው የምልሽ። ማንም ወንድ እጁን ያነሳበሽ ጊዜ ጥለሽች አደራ። ለብዙ ሴቶች የምመክረው እንደውም ይሄንን ነው። ወንድ ልጅ እወድሻለሁ እኮ ስለማፈቅርሽ ነው እኮ የምመታሽ እና ምናምን ካለሽ ማርያምን በቃ ቤቱ ሄዳለች። እሱንማ አይ ቲንክ ግን ለኤልሻዳይም ከዚህ በፊት ያላት እንደዛቻ ነገር ነው። ውክልና እንትን ካላለች አይነት ነገር አለኝ አለችኝ ኤልሻዳይ ስትነግረኝ ማለት ነው። ኦኬ፣ ምንድን ነው ውክልናውን አንቺ ሄደች የምታደርጊው ነገር አለ፣ መፈረም ያለብሽ ነገር አለ እዛ ላይ ምንድን ነው ሊሆነ የሚችለው? እስቲ ንገሪኝ። ምንድን ነው አሁን ማድረግ የምትችለው አንቺ የውክልናውን ጉዳይ? አብረን ሄደን ነው የሚነሳው ነው ያለው። ኦኬ፣ ስለዚህ በመሀላችሁ ሌሎች ሰዎች መግባት አለባቸው ማለት ነው። የሚታመኑ ሰዎች እዛ ቦታ ላይ ውክልናውን ሄዳችሁ እንትን ማለት ያስፈልጋል። የልጁ እናት አልነበረች እንዴ? ለእሷ ለምን አልሰጣትም? በዛ ሰዓት እኮ እሷ እስር ቤት ነበረች። ኦኬ፣ እስር ቤት ነበረች። ሶሪ። ይሄማ ለምን ለእናቱ ወይም ለእህቶቹ ለምን አልሰጠ? እኔ እንጃ። እኔ አላውቅም። የአንቺን የዋህነት ምንም እንደማታረጊ እርግጠኛ ስለሆነ ነው። ምንም እንደማትነኪው የእሱን ገንዘብ የእሱን ነገር ምንም እንደማታረጊ ስለሚያውቅ ታቀኛ ስለሆንሽ ባቶኝማ አንቺን ብሯን ቁርጥም አድርገሽ እልም ነበር። ጥሩ ገንዘብ ባንኩ ላይ እንደነበረ
ሲናገር ሰምተናል። ተግባባን። ግን ከአዶናይ ወንድም ጋር ታናሽ ወንድም ጋር አብረሽ ሄደሽ እንዳገኘሽው ነው። ስለዚህ አሁንም ደግሞ ኬዙ በምንድን ነው? በውክልናው ጉዳይ ነው የተደዋወልነው ደግሞ 2 ቀን ብቻ ነው። በውክልና ማታ ላይ የተደዋወል፣ በሁለተኛው ቀን ደግሞ ለመገናኘት በአካል ከማን ጋር ከአዶናይ ወንድም ጋር ማለት ነው ሄደን አገኘ ነው፣ ቀጥሮን አገኘ ነው። ከዛ በኋላ ተመልሰን መጣን። በቃ ሌላ በአካል አሁን እዛ ጋር እየተወራ ያለው እዚህ ጋር በአካል እንገናኛሉ አብረው ነበሩ ምናምን የሚባል ነገር ስላለ እኔ ደግሞ ሪሌሽንሽፕ ላይ ነኝ። ገባህ? ሪሌሽንሽፕ በጣም አከብራለሁ እና እሱን ነገር ክሊር ማድረግ እፈልጋለሁ። እንዲበጠበጥብኝ አልፈልግም። ሪሌሽንሽፕ ሰው ያልተረዳው ነገር አለ። ስልክ ነው እንጂ ያወራን ነው። እኔና ጆን ዳንኤል በአካል ተገናኝተን አናውቅም። ይህንን እሱም ተናግሯል። አይ መልካም፣ እንግዲህ የምታውቁት ነው። ሌላው ከአዶናይ ጋር ያለው ነገር ሰላም ነው አይደለ? በዚህ ጉዳይ እሱ የግላችን ነው። አይ ነው የግል ጉዳይ። አደራ በዚህ ሰዓት ከጎኗ መሆን አለብህ። አደራ እያልኩ ነው። እሱ እንትን ማለት ይችላል አይደለ? አይ ቲንክ ከአዶናይ ጋር አዶናይ እና ጆን ዳንኤል እንዴ መች ተጣሉ? ዮኒ ምን ያገናኛቸዋል? ሲጀምር ቢስ ናቸው። አይ የሆነ ተቃቅፈው አንዴ አይቻለሁ እና የተጎራበጡ አይነት ነገር ነው የሚመስለው። ኖ አይ እሱ ድራማ ሲፈጥር ነው። ልጁ እዛ ጋር የነበረው ልጅ ህዝቡ ሲያጠላቸው ምናምን ሲያፎካክራቸው አይቶ መጣና ፍቅር ይበልጣል ምናምን ብሎ አስታረቃቸው። እንዴ መች ተጣሉ ምናምን ብዬ ራሱን የሪያክት አድርጌ ነበረ በሰዓቱ። አይ ጥሩ ያውቃል። የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ኖርማል ነው እሱ ያውቃል። አሁን ሰው የማያውቅ ምናምን መስሎት ነው። ምንም ነገር የለም። በቃ ስልክ ነው ያወራሁት፣ ሌላ ነገር ምንም የለም። ዳሴ እሱን ነው የምልሽ እኮ እንደ ትልቅ ወንጀል ስልክ ማውራትን ደግሞ የተጣላችሁ ሰዎች አይደሉም። እስር ቤት ሆኖ የምትጠይቂው ሰው ነሽ፣ ውክልና ያለች ሰው ነሽ። ገብቶሻል? ያገናኘን አለቀ። ኤግዛክትሊ አብራችሁ ምንድነው ውክልና አለሽ፣ አልተጣላችሁም፣ ምንም የተፈጠረ ነገር የለም። በዛ ሰዓት ተደዋውላችሁ ማለት ሰው በሌላ እንዴት እንደተረጎመው ግራ ነው የገባኝ። ሌላው ምንድን ነው ባዝሩም ውስጥ ሆና ነው የምታወራኝ ሲባል ባዝሩም ውጪ ነው ወይ የንፋስ ማት በጣም አለ እያሉ ሰዎች በጣም እያሳቆኝ ነበረ። ማለት የተለቀቀው ድምፅ ላይ ማለት ነው። የዛ ልክ አይደለም። እኔ አይደለሁም። የማን ድምፅ ነው እሱ? እንግዲህ እየተረጎመልን ነው እንጂ ለመስማት ራሱ ያዳግታል። ያ ድምፅን እኔ እነሱ በስልክ ነው ያወራ ነው። ቪዲዮ ኮልም አላወራሁም። ቪዲዮ ኮል የለውም እኮ እሱ ግን ሲያወራ የነበረው ቪዲዮ ኮል ነበር ያወራዋት። ከወገብ በላይ ራቁቴን ነኝ እያለች ነው ምናምን እያለ ነው። እና የደወለውን ሲያሳይ ግን ቮይስ ኮል የሚል ነው ያለው። ስቶሪ ቮይስ ደግሞ የቮይሱንም ላስረዳችሁ አንዴ ጋይስ። አሁን የገባሁት ክሊር ማድረግ ስላለብኝ ነው ሳስበው። ምንም እንኳን እርቅ ቢፈጠርም እኔ እዚህ ጋር ውሸታም በቃ ዝምታን መረጠች በቃ እሱ ልክ ነው ምናምን ስለተባለ እኔ ውሸታም ነኝ ማለት አይደለም። ብዙ እውነት አለኝ። ግን ነገሩ እንዲጋጋል ስላልተፈለገ እና እንዲቀሰቅስ ስለተፈለገ ነው ዋናው እርቅ የተፈጠረው። እና እሱም የሚሰማው ስሜት ይኖራል ብዬ አስባለሁ። በዚህ አጋጣሚ ያውቃል። ምንም ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ ምንድን ነው? እስቲ ንገሪ። እሱ ደግሞ እንዴት መሰለኝ ላሳየ። አሁን እንግዲህ ምንም አሁን እርቅ ተፈጥሯል። ድጋሚ እንግዲህ እንትልል ነው ያለውን ነገር እውነት መናገር አለብሽ። ገባሽ? ያንቺም ሰዎችን ማክበር አለብሽ ብዬ አስባለሁ። ለዛ እንትን ማለት አለብኝ። ቁስል ያለው ነገር እንዳታሳይን አደራ። ኖ በር ነው ማሳየ። አሁን ይሄ በር አለ አይደለ? እንደዚህ ነው። እንደዚህ በር አለ አይደለ? ይሄ ከዛ ተጣልተን እየተደባደብን ነበረ። ጭራሽ ድብድብም አለው። ከዛ በኋላ ምንድን ነው እኔ ገባሁና በዚህ ቆለፍኩ ማለት ነው። በሩ እንደዚህ ቆለፍኩበት።
ከዛ እሱ በላይ እኔን እንትን ለማለት መታው መስታወቱን ከላይ እንደዚህ መስታወት ነበር። መስታወቱን አሳየኝ ከፍ አድርጊውና። አይ ይሄማ ሌላ ቤት ቀየር። ይሄ ሌላ ቤት ነው። ከዛ ከዚህ በላይ መስታወት ነበረ እዛ እያለ እዛኛው ቤት እያለ ከዛ እሱ መስታወት ሲመታው ያ መስታወት እዚህ ጋር ረፈብኝ ትከሻዬ ነው። ከዛ ትከሻዬ ተሰነጠቀ። ራስ ምናምን አይደለም። እየሰማችሁ ነው አይደል? እሱ ያለው ደግሞ እኔን አንተን ካላገኘው ራሴን አጠፋለሁ ብላ ራሷን የቆራረጠችው። እንዲያውም በመስኮት ሰብሬ ገብቼ ራሴ እጄ እንትን ብሎ ገብቼ ነው ያወጣኋት ምናምን ብሎ ነው እንግዲህ ሲሰክስ የነበረው እና ውሸት እንደሆነ እኔ ያውቃለሁ። ያውን በዚህ ዘመን ለሰው ሞታለሁ የሚባልበት ዘመን ላይ አልደረስም። ያ ዘመን አልፏል፣ አክትሟል። እና በጣም በጣም የሚያሳዝን ነገር ይህን ነው እንግዲህ ክሊር ያደረግ ራሷን ልታጠፋ እኔን ካላገኘች ብሎ ያለውስ እንደ ምንድን ነው? ሰው ላሳይሽ አስታውሳለሁ። ላይቭ ላይ ምናምን ላይቭ ላይ ሆነሽ ኬክ ነገር ቀባሽው እንደዚህ አቅፈሽ ማለት ነው። ልትቀቢ የሆነ በርግጫ እየመጣች ቪዲዮ ወደዛ ዞራት። ሌሎች ራሱ እንደዚህ ብለው ሲያዩ ነበሩ እና እናት አፈርት ብላ ምናምን እያልሽ ስትጮይ እና ስታለቅሽ ነበረ። ያንንም አይተናል። እና ሰው አልነካም ሰው አልደበደብም የሚለው ነገር ውሸት እንደሆነ በዛም አይቻለሁ። ዱባይ ላይ በነበረውም ነገር አይቻለሁ። ለማንኛውም ይህን ያህል ክሊር ካረግሽ ከዚህ በላይ ምንም ምልሽ ነገር የለም። እግዚአብሔር ይጠብቅሽ። እግዚአብሔር ከአንቺ ጋር ይሁን። በርቺ፣ ብልጡኝ፣ ራስሽን በጣም አርገሽ ውደጂ። ከአንቺ በላይ ሰው የሆነ ነገር ስትሆኝ መልካም፣ አንቺ ጥሩ የሆነ ቦታ ስትደርሺ ነው። አደራ ለራስሽ ኑሪ። ሁሉም ምን ሲሆን ነው? ከአንቺ ሲያልፍ ነው። ለራስሽ ኑሪ። ከዛ ሌላው የሚደርስ ነው። የሚሆነው ይሆናል፣ የማይሆነ አሁን። ስለዚህ አደራ ይህን ነው እንደ ታላቅ ወንድም የምመክርሽ። ራስሽን አስቀድሚ። ከምንም በላይ እናትሽን አስቢ፣ ቤተሰብሽን አስቢ። ሌላው ይደርሳል። ሁሉም ሌላ ትርፍ ነው። ያንን ነው እኔ አንቺን ማለት የምፈልገው። እግዚአብሔር ይጠብቅሽ። ያኔ እንወድሻለን። ይህ እንድታቂ በጣም አመሰግናለሁ። ኑሪ፣ ተባረኪ እናቱ። እንግዲህ ሰው አክባሪ ናት እንደምታዩት። እኔ ራሱ ደነገጥኩኝ። በዚህ ደረጃ መናገር አልነበረብኝም ብዬ እግዚአብሔር በሚያውቀው ይቅርታ ጠይቄያለሁ። መናገርም አልነበረብኝም። ጃኒ እንዴት ትንሽ ልጅ ናት በሚለው አሁን በምናየው ነገር ግን የምታውቁት ነው። ጃኒ እዛ ላይ ያለው የተነጋገሩበት ደቂቃን ማየት እንኳን ትችላላችሁ። 2 ደቂቃ በማይሞላ ነገር ብዙ ተአምር የተሰራ አድርገው ፖለቲካ ሲሰሩባት ነበረ። ከአዶናይ ወንድም ታናሽ ወንድም ጋር አብረው የሄዱትን ቤቱ ሄዱትን ምንድን ነው ያለው? እሷ ሄዳ ፈልጋው ለሌላ ነገር እንደሆነች ተደርጎ ተወርተዋል። ተግባባል። ለሌላ ነገር እንዳደረገችው ተደርጎ ተወርተዋል። ሌላው የምናገረው ምንድን ነው? የተጣሉ ሰዎች አይደሉም፣ አልተጣሉም። ስለዚህ በጣም በጣም በሚያሳዝን ሁኔታ ነገሩን ለመበጥበጥ የምትፈልጉ ሰዎች ካላችሁ ልጁ ብዙ 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 እንዲያውም ልንገር እንደ ምልክት እንዲሆን እናንተ ቤት ከአባቷ የምትወለድ የነበረች እህትን በእናት የማትገናኙትን እንዴት አቢውስ ታረጋት እንደነበረ ራስህ ታውቃለህ። የገዛ ዘመድህ በእናት ስለማትገናኙ ከዛ ቤት እንዴት ሆና እንደወጣች ታውቀዋለህ። የገዛ ዘመድህ አሁን ላይፍ እየኖረች ነው። ጆከር አለ መግባት ፈልገህ ነው? ለቢ ነው እስብሃለሁ። ከፈለግ አሳውቀኝ። እሱ ቤትም ገብተን ስናወራ ስለነበረ ነው። በነገራችን ላይ ጆከር መሀል ላይ የነበረ ልጅ ነው። ስለማናቸው ምንም ያለው ነገር የለም። መሀል ላይ ዱቅ ብሎ
ነገሮችን ለመፍታት የፈለገ ሰው ነው እንጂ ምንም ያደረግ አለው እየሰማው ሲጀመር ስትገባ እያየው ነበር፣ እየሰማው ነበር። እርቅ ስላወረዱ መካከል ላይ ጥያቄ መጠየቅ አያስፈልግም። ያ ግን የተወሰነ ነገር ክሊር ላርግ ብላ ነው የመጣችው እና ያለውን ነገር ራሷ የሚጠይቀኝ ካለ ብትል እኛ እንገባ ነበር። ብዙ ጥያቄዎች ሊኖሩ ይችላሉ ያሉት ነገሮች ላይ ምናልባት አንተም የቆንክበት የራስህ እንትን ሊኖር ግን እኔ ከሁለታቸው መካከል የሆነ ነገር ግን ስትና እኔ ሳይድ ያልያዝኩም አንድ ነገር ቢይዝ ኑሮ እኔ በፈለግኩት መንገድ በሱ በኩል ላይ ይዤ እጓዛለሁ እንጂ እዛ ላይ ሳይድ ይዘው ምናምን የሚባል ማንም የተንጫጫ የለም። የያዙ ሰዎችም የእሷን የደገፍን ነበርን፣ እሱን የደገፉ ነበሩ። ይሄማ ነበር እዛ ላይ ነበር። አንተ መሀል ላይ ሆነ ለማጣራት ነው የፈለግከው። ሰዎችን አስገብተህ ነበር የምትጠይቀው። ሁለቱም ገብተው እንዲያውም ይነጋገሩ እያልክ ስትጠራ ነበር። ሁለቱም ባሉበት ገባ። ለአንተ ጉዳይ ሳይሆን የነበርን ሰዎች እንጂ አንተ ከማናቸውም ጎን አይደለሁም። እኔ ሁለቱም ቦታ ነው የምፈልገው። እኔ አሁን አንድ የታየኝ ነገር አለ። ይኸውልህ እኛ ህፃናቶች አይደለንም፣ በጣም ትልልቅ ሰዎች ነው። ይሄ ማለት ጥሩ ትላንት እኛ ግዴታም የለባትም ፍርድ ቤትም አይደለንም፣ ማንም አይደለም። ግን እንደ ቲክታከር እና ሰው እዚህ ጋር እንደሚከተል እንደተከታይ ፊት ለፊት መጥተው ይነጋገሩ ማለት ትልቅ ነገር ነው። እሱ ሆኖ እያለ ግን ዛሬ እርቅ ወረደ የተባለ ትላንት እሱ መጥቶ ተናገረ። ይህን የመሰለ ነገር ደውላልኝ ነበር። ከሰው ተደብቃ ካላት ህይወት ተደብቃ ደውላልኝ ነበር። የተለያዩ ነገሮችን አቀረበ። ለምን አልመጣይም? ለምን ቀረ? ጥፋተኛ እሷ ናት። ሆ ጋጋታ ጫጫታ በዛ። ዛሬ ውሎውን ጠፍተዋለች። ከሰዓት ላይ እርቅ ተፈጸመ ተባለ። እሺ ሰላማቸው ይብዛ ብሎ ሁሉም ሰው ሰላም ሆነ አይደለ? አሁን እሺ እርቅ ከተፈጸመ መጥቶ እርቅ ከመፈጸሙ በፊት ይህን ነገር ማብራራት አለብኝ ብላ መናገር የለባትም? አይ እርቅ ተፈጽሟል፣ እኔም መከራከር እሷ ጋር ፊት ለፊት መነጋገር አልፈልግም የሚባል አሁን እሷም ይሄን እንደሰጠችው እሱም መልስ መስጠት አለበት። እዚህ ላይ ያ ቢሰጥ እኮ ብዙ መረጃዎች እኔ ጋር አሉ ማውጣቸው። እሱ ያለው መረጃ ሊኖርህ ይችላል፣ ግን ለእኔ በጣም ብዙ አለ። እሱን አልኩ ሆኒ አሁን እርግጠኛውን የምነግርህ እስር ቤት የሚያስገባው ብዙ መረጃዎች አሉ። እኔ እያልኩ ያለሁት በትላንቱ ጉዳይ ላይ ነው። ገብቶሃል አይደል? የምልህ ነገር ትላንት እሷን ነይ ብለን ቀረች አይደል? ዛሬ እርቅ ተፈጸመ ከተባለ ጃኒ መታ መናገር ምን አስፈለገው? ወይስ እኛ ህፃናቶች ነን? ለምን አስፈልገው ካልክ ልጨርስ